እያወሯት ያሉ ሰዎች አሉ። ሆይ ሆይ የሚል ሰው አለ። እንድንለያይ የሚፈልጉ ሰዎች አሉና በዙሪያው ብዙ ሰው ነው እያንጃበበባት ያለውና ሩታ ሺ ጊዜ ሆይ ሆይ የሚላትም ሰው ቢኖር ሺ ጊዜ ስላንተ መጥፎ ነገር የሚነግራትን ቢሆን ኖሮ በፍጹም ቦታና ጊዜ የምትሰጥ ሴት አይደለችም። ቦታና ጊዜ ጆሮ የምትሰጥ ሴት ብትሆን ኖሮ ዛሬ ላይ ሳይሆን ከሩታ ጋር የምትለያዩት ገና በጅምሩ ነበር የምትለያዩት ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ አብርሃም ሩታ ብዙ የሚያናግራት ሰው አለ፣ ብዙ ሆይ ሆይ የሚላት ሰው አለ። እኔና እሷን እንድንለያይ የሚፈልጉ አሉ፣ በዙሪያዎቿ የሚያንዣብቡ አሉ ብለዋል ማለት ነው። በእርግጥም የሰውን ትዳር የሚያፈርስ የሰውን ትዳር ምስቅልቅልን የሚያወጣ አይጠፋም አይደለም፣ በደንብ ነው ያለው ማለት ነው። ነገር ግን ደግሞ ሩታ ለእንደዚህ አይነት ሰዎችን ቦታና ጊዜ ጆሮ የምሰጥ ሰው አይደለችም ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ነፂ ትላንትና መታ ነበረ። አቤላ ወንድሜ ይቅርታ ስጠይቀው የኔ ይቅርታ መቀበል ሲገባው ሌላ ነገር ተናግሮኛል እያለች ነበረ። ምንም አልተናገረሽም። አቤላ የተናገረው አንድ ለአንድ ያበላሸሽውን አስተካኪ፣ ይቅርታ ጠይቂ፣ እንዲሁም ደግሞ አስታርቂያቸው ነው ያለሽ ማለት ነው። ዛሬም እኔ ደጋግሜ የምልሽ ነገር አለ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአብሬሽ ቪዲዮ ነው ማለት ነው። እንግዲህ አብሬሽ ትላንትና ወደ ቡታጀራ ሄዶ ነበር፣ ወደ ቤተሰቦቹ ማለት ነው። ከዛ ቪዲዮ ውስጥ የተናገረው ነው ማለት ነው። ሩታ ብዙ ሰዎች የሚያናግሯት አሉ፣ ሆይ ሆይ የሚሏት እኔና እሷ እንድንለያይ የሚፈልጉ በዙሪያዎቿ ብዙ የሚያንዣብቡ አሉ። እሷ ግን ማሰብን መረዳትም አልቻለችም እያለ ነበር ማለት ነው። ጋሽዬም እንግዲህ ተረጋጋ፣ መረጋጋት ያስፈልጋል፣ አንተም ተረጋጋ፣ የሆነ ውስጧ ላይ የያዘችው ነገር ሊኖር ይችላል፣ እኔ ግን ካወጣጣኋት ይሄ የያዘችው ነገር ትናገራለች እያሉ ነበር ማለት ነው። እናም አብርሃም አንድ ነገር ላስተላልፍልህ የምፈልገው ነገር ቢኖር ሺ ጊዜ በዙሪያዎቿ ሆይ ሆይ የሚሏት ሰዎች ቢኖሩ እንኳ አንተና እሷ እንድትለያዩ የሚፈልግ ሰው ቢኖር እንኳ ሩታ ለእንደዚህ አይነት ሰዎችን ቦታና ጊዜ ጆሮ የምትሰጥ ሴት አይደለችም። ሩታ ማለት እጅግ በጣም ጀግና ጎበዝ ልጅ ናት። እኛም ብቻ ሳይሆን አንተ በደንብ ጠንቅቀህ ታውቃታለህ ማለት ነው። ነገር ግን ምናልባት አንዳንዶቹ ማለት እንደዚህ አይነት ሹክ ሊሉ ይችላሉ። እሷ እኮ እንደዚህ የሚናገሯት ሰዎች አሉ፣ እንደዚህ የሚሏት ሰዎች አሉ ብለው የሚነግሩህ ይኖራሉ ማለት ነው። እሷንም ልክ እንዳንተ እንደዛ እየተባባሉ የሚጫወቱባችሁ ሰዎች ሊኖሩ ይችላሉ። ነገር ግን ሩታ ጆሮ ሰጥታ ለእንደዚህ አይነት ሰዎች ጆሮ ሰጥታ ካንተ ጋር የምትለያይ አይደለችም። ምናልባት እንኳ ጆሮ ሰጥታ ቦታ ሰጥታ ወሬ ሰምታ መለያየት ካለባት ዛሬ ላይ ሳይሆን ገና ጅምራችሁ ላይ ነበረ የምትለያዩት ማለት ነው። ሩታ እጅግ በጣም ብዙ እሳት ወርዶበታል በአንተ የተነሳ ማለት ነው። እጅግ በጣም ብዙ ጉድ አሳልፋለች። ያ ሁሉ ነገር አሳልፋ ዛሬ በአንዳንድ ወረኞች የተነሳ ትዳሯን እንደ ቀላሉ ትበትናለች ብሎ ማሰብ ዘበት ነው ማለት ነው። በፍጹም አታደርገውም። አንተ እንደዚህ አይነት ከምታስብ ምን አስቀይሚያት ይሁን ምንስ ባስቀይማት ነው ይሄን አክል ከኔ ተማራ ካንተ ጋር አብሬ አልኖርም ብላ የሄደችው ብለ ማሰቡ ይቀላል ማለት ነው። እንደዛ ብታስብ ነው የሚሻለ። ጥፋትህን ካመንክ ጥፋትህን ካወቅ ከአባትህ ጋር ከትላልቅ ሰዎች ጋር ይቅርታ ጠይቃት። ሩታ በፍጹም የማንም ኮተት ወሬ ሰምታ ካንተ ጋር አትለያይም። እንኳን አይደለም የማንም በዙሪያዎቿ ያሉ አንዳንድ ወረኛዎችና አሽቃባጮች ተውና እናት አባቷ እህቶቿ ወጥተው ሚዲያ ላይ ሲናገሩ እንኳ ቦታ ሰጥታ አይ እኔ ካንተማ ቤተሰቦቼ ይበልጡብኛል ብላ ትተህ አልሄደችም። ችግሮችህን ካንተ ጋር ነው ተጋፍጣ እስከዛሬ ድረስ የቆየችው ማለት ነው። ይሄን ለምን ረሳኸው አብርሃም ማለት ነው? ይሄን ልትረሳ አይገባህም።
ያ ሁሉ ቤተሰቦቿ ወጥተው ሶሻል ሚዲያ ላይ ሲጥለቀለቅ በዛን ሰዓት ነበር ስታ የምትሄደው። በዛን ሰዓት ነበር እናቴ፣ አባቴ፣ እህቶቼ፣ ወንድሞቼ ይበልጡብኛል የምትለው የነበረው ማለት ነው። ነገር ግን አላለችን። ከአንተ ጋር ነው ነገሮችን እየተጋፈጠች እስከ ዛሬ ድረስ የደረሰችው ማለት ነው። ታዲያ እናት አባቷን ያልሰማች፣ እህት ወንድሞቿን ያልሰማች፣ በዙሪያዎቿ ላሉ ወረኛዎችና አሽቃባጮች ሰማች ብለህ ልታወራ ነው? እኔ ግን በፍጹም አላምንም። ሩታ እንደዚህ አይነት ሰው አይደለችም። አሁንን ከጥፋት ተመልሰ ጥፋትህን አምነ አባትህን ይዘ ቤተሰቦችህን ትላልቅ ሰዎችን ይዘ በሩታ እግር ላይ ወድቀ ይቅርታ ጠይቃት ነው የምለው ማለት ነው። ውዶችዬ እናንተስ ምን አሰባችሁ? እኔ በፍጹም የማንም ወሬ አትሰማም ብዬ ነው የምደመድመው ማለት ነው። ሩታ ማለት እጅግ በጣም ስማርት አዋቂ የልጅ አዋቂ ልጅ ናት። ንግግሯ ራሱ በሳል ነው፣ የምታስታውቅ ናት። ከዚህ በፊትም ተናግራለች። በሱ አልደራደርም ብላ መልስ ሰጥታለች ማለት ነው። ታዲያ ምን ተገኝቶ ነው ዛሬ የማን ወረኛ ስላወራላት ጆሮ ሰጥታ የሚያንዣብቡ አሉ፣ የሚያወሩ አሉ። እኔና እሷ እንድንለያይም በፍጹም የማንን ወሬ አትሰማም ሩታ ማለት ነው። አሁንም አብርሃም ከጥፋትህን መለስ ብለ ከአባትህ ጋር ተነጋግረህ አባትህን ብለውሃል። ተረጋጋ፣ አንተንም እረፍት ውሰድ፣ እሷንም እረፍት ትውሰድና ከዛ በኋላ ትገናኛላችሁ ብለዋል ማለት ነው። አምናለሁ ጋሽዬን እንደሚያስታርቋችሁ ማለት ነው። ሰላሙን ያውርድላችሁ ነው የምለው ማለት ነው። እንግዲህ ስለ አብርሽና ስለ ሩታ ይሄን ካልኩኝ ወደ ነፂ ልሂድ ማለት ነው። ነፂ እንግዲህ ትላንትና መጥታ ነበረ ከአንድ ወንድማችን ጋር ስሙ ባላቀውም ማለት ነው። እና ከትላንት ወዳ በተከሰተው ነገር እሱም አዝኖ በጣም ተከፍታለች እና እንድትከፋ ከዛ ስሜት እንድትወጣ እፈልጋለሁ ቅብርጥስዬ ምናምን እያለ ነበር ማለት ነው። አሁንም ከዛ ስሜት የምትወጣው ማለት ነው ከዛ ስሜት ብትወጣው ከጥፋተኝነት ስሜት የምትወጣው ወንድሟ አቤላ የተናገረውን ንግግር ተግባራዊ ስታረግ ነው ወደ ሰላም የምትመጣው ማለት ነው። ያበላሸችውን የሰውን ህይወትን ስታስተካከል ይቅርታ ስትጠይቅ ነው ሰላማዊ ህይወትን የሚኖራት ማለት ነው። አቤላ እኮ የተናገረው ምንም ስህተት የለውም፣ ምንም የሚያምታታ ነገር የለውም። ሴት ልጅ ነሽ፣ በሴት ልጅ ላይ እንደዚህ አይነት ግፍ መስራት የለብሽም። ለዛውም እርጉዝ በሆዷ ልጅ የተሸከመች ልጅ በዚህ ልክ ማስከፋት አልነበረብሽም። ነገ የት ቦታ እንደምትደርሺ አይታወቅም፣ ምን እንደሚደርስብሽ እያለ ነበረ ማለት ነው። ስለዚህ የአቤላ ንግግር 100% ትክክል ነው። የተሳሳታችሁት እናንተ ናችሁ ማለት ነው። ከነፂ ጋር የመጣኸው ልጅ ማለት ነው። አንተማ በጣም ነው የምታሽቃብጠው ማለት ነው። አንቺ ከእንደዚህ አይነት ስሜት መውጣት አለብሽ። እኔ አቤላ ለምን እንደሆነ አላቅም። ለምንድን ነው ይቅርታ ጠይቄ? በደንብ ነዋ ይቅርታ መጠየቅ ያለባት። ምክንያቱም የሰው ቤት ህይወትን ያበላሸችው እሷ ናት። የሰው ትዳርን ያበላሸችው እሷ ናት። ትላንትና የተወችውን ዛሬ ተመልሳ መጥታ ለመበጥበጥ ለምን አስፈለገው? ሆን ብላ ነው እንደውም የበጠበጠቻቸው ማለት ነው። ሆን ብላ አሁንም ይቅርታ ጠይቂ ነፂ፣ ይቅርታ ጠይቂያቸው፣ አሁንም አስታርቂያቸው ነው የምለው ማለት ነው። ሌላው ላስታውስሽ የምፈልገው ከትላንት ወዳ የወጣውን ኮምፒውተር ላይ የወጣውን መረጃ የተባለውን ስለሱ ነገር እንድታብራሪልን እንፈልጋለን ማለት ነው። ሆን ብላ ለማጣላት ነው የሰራችው እየተባለ ነው ያለው ማለት ነው። ለማንኛውም ሰላማችሁ አላህ